በጣም አሳዛኝ ዜና ተሰምቷል። በመሃል አዲስ አበባ በቁጥር 50 የሚሆኑ ኦርቶዶክሳውያን ተገለው ተገኝተዋል። እንደዚሁም በቁጥር 115 የሚሆኑ በሌሎች ክልል ከተሞች አካባቢ ማለት ነው እንደዛው ባለማህተቦች ታርደዋል፣ ተጨፍጭፈዋል። ትግሉ በአስለቃሽ በጥይት የሚቆም አይደለም። እናንተ ገለን እንጸርቃለን ስትሉ እኛ ሞተን ለመጽደቅ ዝግጁ ነን። ስም ጠርቼ እናገራለሁ። ያያ የምትባል ልጅ አንተ ነህ ድራማ ያጫወትካቸው። ማታክ ከሆነ አርፈ ተቀመጥ። ጽፌልሃለሁ አስቀድሜ ቪዲዮ ስታጠፋ ማን ስራ አለህ? ማታክ ከሆነ ውሸት እንዲመስል አደረገ ማለት ነው። ሰራና ተዛመ ልክ ሲንጫጩበት ለምን አጠፋው ስለው አስፈራሩኝ አለኝ። ቴክስት አድርጌለታለሁ ትናንትና። አይ አስፈራሩኝ አደጋ ሊያመጡብኝ ነው አለ። አደጋን ፈርተህ ሃይማኖት አይሰራም። ቪዲዮ ያለ ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። በሸሪዓ የሚተዳደሩ ሀገራት ላይ ሰው ከእስልምና ከወጣ ይገደላል። ኡስታዝ አዎ ይገደላል። ምንድነው የሚገደለው? ያኛው ምን ሆኖ ነው የወጣው? ይሄ የቆሸሸ ሰው ነው። እስልምናን ተምሮ ከአበቃ በኋላ መልሶ ወደ እምነቱ እንዲመለስ ይጠየቃል። እምቢ ካለ ግን ይገደላል። ቆሸሸ ነው፣ የተበከለ ነው ማለት ነው። ያበደ ውሻ ታውቃለህ፣ ይገደላል። ጂሃድ ላይ አገኘው አንድ ካፊር የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳሉ ማሳደር። ይሄን አድርጌ ከምገደል ባውልቀውስ ምን ይሰራልኛል? የዚህ ትርጉሙ ጥቅሙ ምንድነው? ምን አደረገልኝ? እያስገደለኝ ከሆነ ስንቶቻችሁ ናችሁ ብፁዕ አቡነ ናትናኤል የተናገሩት ንግግር ዛቻና ማስፈራሪያ እየደረሳቸው እንደሆነ የምታውቁት? ስንቶቻችሁ ናችሁ? በአርሲ ዞን በአጠቃላይ 2 ሰው ሞተ ይላል የዜና ዘገባው። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርጉ። ትግሉ በአስለቃሽ በጥይት የሚቆም አይደለም። እናንተ ገለን እንጸርቃለን ስትሉ እኛ ሞተን ለመጽደቅ ዝግጁ ነን። እንዳጠቃላይ ስንሄድ አሁን አንድ ላይ የሆነ ክፉ ቢናገርም የባሰ ደግሞ ወንድሞቻችንን አሁንም ደም ለማፍሰስ ኦርቶዶክሳውያን ብጥብጥ አስነሱ ለማለት ወደ ሌላ አጀንዳ ለመቀየር ለሚፈልጉት በር አትስጡ። ሰላማዊ ትግላችንን እንቀጥላለን። እዚህ ውስጥ የተኮሰ የለም የተኮሰበት እንጂ፣ የገደለ የለም የተገደለ እንጂ፣ የሰደበ የለም የተሰደበ እንጂ፣ ያስለቀሰ የለም ያለቀሰ እንጂ። እኛ መገፋትን አንፈራም፣ መግፋትን ግን እንፈራለን። ግን ወደፊት ስትገፉን ወደቅን፣ ግን መንገድ አጋመስን። እኛ እንምንበዛ እንምንበረታ እንጠነክር ነን እና የተዋህዶ ልጆች አሁን ስትሄዱ በየመንገዱ ተተናኩለው የበለጠኛን ለማጥቃት ይፈልጉ እጅ ለእጅ እሺ። ሶስተኛውም ሰው ሰማዕት አሁን ሞቷል። ሆስፒታል የነበረ በሕክምና ሲረዳ ነበረ። ግድ የለም ተረጋጉ። ኦይ አሁን ማድረግ ያለብን ምንድነው? ቦታቸው ይነገረን። የፌስቡክ ገጻችን ተከተሉ፣ እዛ ላይ እናሳውቃለን። የሰማዕታት ክብር ተሰብስበን እንደ ቅዱስ መርቆሬዎስ እንደ ቅድስት አርሴማ የዘመናችን ሰማዕታት አክብረን እንሸኛለን። እሺ በሉኛ። እጅ ለእጅ ሁላችሁም ተያይዛችሁ ሂዱ። የምትሰሙኝ ካላችሁ የመንግስት አካላት በውስጣችሁ ህዝብን እንዲጠብቁ በተሰጣቸው መሳሪያ ወገናቸውን እንዲያገለግሉ በተሰጣቸው አርማና ስልጣን የራሳቸውን ወገን የሚገሉትን በአርሲ ዞን በአጠቃላይ 2 ሰው ሞተ ይላል የዜና ዘገባው። ይህን ዜና የዘገበው አንደኛ ኦኤምኤን ሚዲያ ሲሆን ሁለተኛው ጀዋር መሐመድ ነው። ሌሎቹ ሰዎች እንደ ሰው አይቆጠሩም ማለት ነው። 2 ሙስሊሞች ሲሞቱ 2 ሰዎች ሞቱ ብሎ ዘግበዋል። እስካሁን ድረስ የሞቱት በመቶዎች የሚቆጠሩ ኦርቶዶክሳውያን እንደ ሰው ተቆጥረው ዜና ተሰራላቸው። ነገር ግን 2 ሙስሊሞች ሲሞቱ ሰው ሞተ ብለው ዜና ሰርተዋል። በዚህ ምሽት እጅግ በጣም አሳዛኝ ዜና ተሰምቷል። በመሃል አዲስ አበባ በቁጥር 50 የሚሆኑ ኦርቶዶክሳውያን
ተገለው ተገኝተዋል። እንደዚሁም በቁጥር 115 የሚሆኑ በሌሎች ክልል ከተሞች አካባቢ ማለት ነው እንደዛው ባለማህተቦች ታርደዋል፣ ተጨፍጭፈዋል ብዬ ዜና ብናገር ምን ያህሎቻችሁ ይሄንን ዜና ተከትላችሁ በጣም ታዝናላችሁ? ለምን ያህል ሳምንት አረጨነቀን ጠበበን ትሉበታላችሁ? በምን ያህል ሳምንትና ጊዜ ትኩረት ሰጣችሁ ይሄን ጉዳይ ሀዘናችሁ ታደርጉታላችሁ? የአርሲ ኦርቶዶክሳውያን የግድ ከተሞች አካባቢ መጥተው መገደል አለባቸው? እነዛ ወገኖቻችን አይደሉም? ሀዘናቸው እንደዚህ ባንዴ ነው ከውስጣችን የሚወጣው? ይሄ ሕፃን ልጅ የኛ ልጅ አይደለም? ምን ነው ታዲያ ከርዕስ ወደ ርዕስ ለመጋባት ተጣደፋችሁ ቸኮላችሁ? የአርሲ ኦርቶዶክሳውያን እኮ እስካሁን አላረፉም። እስካሁን ጉዳታቸውን ጉዳቴ ብሎ የተቀበለ አካል አላገኙም። በቁጥር እኮ የሚታክቱ ሰዎች ከመስከረም ጀምሮ ይሄ ዓመት ከገባ ሞተዋል። ቁጥራቸው 500 እንደሚደርስ ነው የአካባቢው ነዋሪዎች እየተናገሩ ያሉት። የነዚህም ባለማህተቦች ጉዳያችን ብለን መያዝ ስለምን ከበደ? ከርዕስ ወደ ርዕስ ከሆነ ነገር ወደ ሆነ ነገር በጥድፊያ መጋባት አረ ይሰለቻል። ድምጻችንን ማሰማት፣ ጥሪ ማቅረብ፣ እባካችሁ አትንኩም ማለት እኮ በፍጹም ሌላ አይነት ፍላጎት ማሳየት አይደለም። አትግደሉን ለማለት እንኳን እንዴት ጽሞና እናጣለን? እንዴት መረባረብ እናጣለን? አረ ግድ የለም ኦርቶዶክሳውያን ከልባችን ነው። ተገደሉ በግፍ ተገደሉ በግፍ ተገደሉ አርሲ ዞን ያሉ ታረዱላት በሰይፍ ታረዱላት በሰይፍ ታረዱላት ለአንዲቷ ሃይማኖት ታረዱላት በሰይፍ ታረዱላት በሰይፍ ታረዱላት ለተዋሕዶ ቅድስት እንዳትፈራ ሰይፍን እንዳትፈራ ሰይፍን እንዳትፈራ ተዋሕዶን አደራ እንዳትፈራ ሰይፍን እንዳትፈራ ሰይፍን እንዳትፈራ ማተብክን አደራ። ስም ጠርቼ እናገራለሁ። ያያ የምትባል ልጅ አንተ ነህ ይህንን ድራማ ያጫወትካቸው። ማታቅ ከሆነ አርፈ ተቀመጥ። ጽፌልሃለሁ አስቀድሜ ቪዲዮ ስታጠፋ። ማን ስራ አለህ? ማታቅ ከሆነ ውሸት እንዲመስል አደረገ ማለት ነው። ሰራና ከዛ ልክ ሲንጫጩበት ለምን አጠፋው ስለው አስፈራሩኝ አለኝ። ቴክስት አድርጌለታለሁ ትናንትና። አይ አስፈራሩኝ አደጋ ሊያመጡብኝ ነው አለ። አደጋን ፈርተህ ሃይማኖት አይሰራ። ቪዲዮ የምታምኑበትን ብቻ ስሩ። አጀንዳ ትስጡ፣ አጀንዳ ትቀበሉ። ማይሆን ነገር ማለት ነው። መፈሩ ከሆነ እስልምናን አትንኩ። በቃ አትስሩ። በቃ እስልምና ላይ የኛ ልጆች የሚሰሩ ላይ ጣልቃ ገብታችሁ በማጣቁ ፈትፍታችሁ አጀንዳ ወደኛ አታምጡ። የእናቴ ቀሚስ ውስጥ አስጥሉኝ ለማለት ቪዲዮ አትስሩ። አለም አዳምጡኛ ጋኑና ተማሩ። ከስር ቁጭ ብላችሁ ስለ ማርያም ስለ ገብርኤል ብሎ ገንዘብ እንደመሰብሰብ አይደለም ቪዲዮ መስራት። እስልምና ጋር ስትሰራ ሰዎቹ እንደሚያስፈራሩ አውቀህ ነው መስራት ያለብህ። እያንዳንድ መሰራለው ወደፊትም ማለት ነው። ሌሎቻችሁም እንደዚህ ያደረጋችሁ ስላላችሁ እሱን ስም የጠቀስኩት ስለ ጻፍኩለት ነው አስቀድሜ። ሱሪያችሁን እንደ ፖፖ የምትጠቀሙት ከሆነ ሲጮሁባችሁና በዚህ መጠን የምትፈሩና የምትቀዝኑ ከሆነ ቪዲዮ አትስራ። ሊገሉኝ ነው እንደዚህ ያሉኝ ብለህ ምቀዝን ከሆነ ቪዲዮ አትስራ። አርፈህ ተቀመጥ። እኛ እንሰራለን። አንዴ ላውራ። ተረጋጋ እንጂ። ስለዚህ ቪዲዮ ምንድነው የሚያወራው? ኡስታዙ ምንድነው ያወራው? ስለ እንስሳትም ስለ ሰውም ነው ያወራው ቪዲዮ። እኛ አልሰራንበትም። አክቹአሊ ስለ ሁለቱም ነው ያወራው። ከዛስ ፍትሃዊ ሆኖ አገዳደልን ነው የሚያወራው። ከዛ በኋላ ቪዲዮውን አዘጋጅልኝ ክርስቲያን፣ ስለ እንትሯ ፓርቲ ያለችው ማለት ነው፣ ስለ ሰው ፓርቲ ያወራውን። ከዛ ምን አለ? ሰውነቱን አትተልትሉ አለ፣ አትቀዳዱ፣ አይኑን አታውጡ አለ፣ አፍንጫውን አትቁረጡ አለ፣ ጤናማ በሆነ ሁኔታ ግደሉ ነው። የሚገደሉት ማማን ናቸው አለ? ሙርተድ አለ፣ ካፊር አለ፣ ሶሪ ሙርተድ አለ፣ ወንጀል የሰራ አለ እና ጂሃድ ላይ አለ። ሙርተድ የሚባለው ለማን ነው? ሙርተድ ማለት ከሃይማኖት ለቆ ወጣ ማለት ነው። ከእስልምና የወጣ ሙርተድ ተብሎ ይጠራል። አፖስቴት ማለት ነው። ሙርተዶችን አለ አንድ። እንደገና ደግሞ ወንጀል የሰራ አለ። እንስሳ ነው ወንጀል የሚሰራው?
ኢዴቶች እነሱ ስለጮሁባችሁ አብረህ ወዲያውኑ ሱሪህ ላይ እንደ ፖፖ ተጠቅመ ቪዲዮ አጥፍተህ ከዛ በኋላ ምታለቃቅሱ ማለት ነው። የእንስሳ ወንጀል የሚሰራ እንስሳ ፕሪ ኢስላሚክ ላይ ጦጣ ወንጀል ሰራሽ ብለው በድንጋይ ይወግሩ ነበረ የሙሐመድ ተከታዮች። ጦጣ ወንጀል ሰራይ ህገወጥ ወንጀል ሰራይ ብለው። ኦኬ አሁን በዚህ ዘመንም ያላችሁ ሙስሊሞች ጦጣና ዝንጀሮ ህገወጥ ወሲብ ሰራሽ ብላችሁ ታርዳላችሁ፣ ትገላላችሁ ማለት ነው። ስለ እንስሳ ስለ በግ የሚያወራ ከሆነ በግ ወንጀል ሰራይ ብላችሁ ትገላላችሁ ማለት ነው። አዘጋጅልኝ ክርስቲያን ፕሪ ኢስላሚክ ላይ እስቶን የወገሯትን ማለት ነው። ስለ ሰው ነው የሚያወራው ወይንስ ስለ እንስሳ ነው? ወንጀል የሰራ እሱን ስለ መግደል የሚያወራው ግደሉት ይላል። እሺ ማረድ አይደለም በብረው ገለው በስለታም ቢላ አይደለም። እንስማማ ፎር ሴክ ኦፍ አርጉመንት ቴንክ ዩ እቀበላችኋለሁ። እኔ ታርዶ እንደሚገደል ግን አምናለሁኝ በሐዲሳችሁ መሰረት። በስለታም ቢላ ካልሆነ በደነዝ ቢላ ነው ገዝግዘ የምታርደው። አምና በእንትን ሰበብ ዘንድሮም በእንትና ሰበብ እያደረጉ ይጥሉናል አርደው። እኛን ካልገደለ ሚኖር አይመስለውም የመጣ የሄደው ህመምህን ሳይሽር ቁስልህን ሳያክም ማን እንደገደለ ሊያስረዳ ሲደክም እንደማይቀር አውቀህ ይቀራል ያልከው ግፍ ወይ ለመኖር ታገል ወይ ሞትህን ደግፍ። ቤተክርስቲያን እስከ ገዳሙ ነው። አዎ በትክክል በለው። ዲያቆን በኡስታዙ ላይ የቀጠፈውን ቅጥፈት እናዳምጥና ኡስታዙ እየተናገሩ ያሉት ስለ እንስሳ ስለማረድ እንጂ የሰው ልጆችን ወይ ደግሞ ክርስቲያኖችን ስለማረድ አይደለም። ዲያቆኑ ግን አውቆ ቪዲዮን በመቁረጥ ክርስቲያኖችን ስለማረድ ነው ብሎ አስቀመጠው። ወይ ይሄ ዲያቆን እኛ ክርስቲያኖች እንስሳ ነን ብሎ ያስባል ወይ ደግሞ ለእግዚአብሔር ሲል ይዋሻል ማለት ነው። እሺ ማን ቀጣፊ እንደሆነ እንግዲህ በደንብ እናሳያችሁ። ሁላችሁም እንዳያጠፉት ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ እስከ ፍጻሜ ድረስ አዳምጡ። ይሄ ቪዲዮ ላይ ተቆራርጧልኝ። ሰውየው የሚያወራው ስለ እንስሳ፣ ስለ በግ፣ ስለ ፍየል ነው ብሎ ብዙዎች በኮሜንት እንዲወጡ ቪዲዮ የሰሩ ሰዎች አሉ። እዚህ ጋር አይኑን አታጥፋው፣ አይኑን አታውጣው፣ አፍንጫውን አትቁረጠው፣ በእሳት አታቃጥሎ እያለ የሚናገረው በጉንና ፍየሉን ነው። ካፊር ማለት በግና ፍየል ሆነ እንዴ? ጂሃድ ላይ አገኘው አንድ ካፊር የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳሉ ማሳመር፣ ተምሲል ማድረግ፣ አፍንጫ መቁረጥ፣ አይን መጎርጎር፣ የሆነ ሰውነቱን መቀዳደድ ተከልክሏል። ነብዩ ሰለላሁ ዐለይሂ ወሰለም ከልክሏል። በእሳት ማቃጠል ከልክሏል እንጂ ስለ ሰው መግደል ክርስቲያኖችን ስለ መግደል አይደለም ብላችሁ አወራችሁ። ተቆራርጦ ነው አላችሁ። እንዲሁም በዚህን ሰዓት ክርስቲያኖች በሃይማኖታቸው ምክንያት ተለይተው እየተገደሉ ስለ ጂሃድ ማስተማሩ ስለምን አስፈለገ? ጆሮውን አትቁረጡ፣ አፍንጫውን አትቁረጡ፣ አይኑን አታውጣው፣ ስጋውን አታቃጥለው፣ ግን ዝም ብለህ ግደለው ማለቱ ምን አስፈለገ? እንዲሁም እዚህ ጋራ ይሄሳ ስለዚህ እስከ ቤተክርስቲያን እስከ ገዳሙ ነው። አዎ በትክክል በለው እያልኩ ነው። ይሄ ሌባ ካልጠፋ ሰላም አይገኝም። ወላሂ ነው የምላችሁ። ወላሂ ጳጳስ ሁሉ ሳይቀመጥ እመነኝ። ትንሽ ቀናት እያልኩ ቆይቻለሁ። ከዚህ በኋላ ግንባር እንትባላለን ብር ቆሻሻ ማለት ነው። እኛ እኮ ሞተናል እኮ ፍልስጤም እንደዛ ስትል እኮ ሞተናል። እኛ በህይወት የለንም እኮ በህይወት ያለ መስዋዕት ነው ሙስሊም የለንም። ቤተክርስቲያን እናቃጥላለን። ለዛውም ከፍተኛ የሆነ ታሪክ አለው የሚባል ቤተክርስቲያን እናጋየዋለን። 4 ነጥብ የትም ቦታ ላይ የምናደርገው። በነገራችን ላይ ይሄን ነገር አስረግጬ ነው የምነግራችሁ። መጀመር መቻል አለብን። ለመጀመር ደግሞ ብዙም ነገር አያስፈልግም። መደባጀት ነው። እንዴት እነግራችኋለሁ። ችግር የለውም። በጣም ቀላል ነው። 1 3 4ቱን አለን የሚሉትን ሰው ደፋላችሁና ከዛ በኋላ እኔ ነኝ እላችኋለሁ። ይክሰሱ ወንድ ናቸው እና ቤተክርስቲያን ውስጥ ገብቼ እሰግዳለሁ። ማንኛውም ይሄ የተጻፈ ነገር ነው። የምትቀይሯቸው መሪ እጉር የሆነውን ቄስን ደፋላለን። ከዛ በኋላ ብቻ እንትከራለን፣ ታጨበጭባለህ። ሲጀመር እኔ ከዲኔ ከሃይማኖት የመች ወጥቻለሁ። ግባና የድሮ ቪዲዮ ነው። ምድረ ሌባ ቆሻሻ ሙስሊም እንደዚህ ብሏል። ግራኝ አህመድ ምናምን ያለም በሙሉ ገልላለሁ። አዎ ግራኝ አህመድ ሳይሆን ግራኝ መብረቁ ነው መሆን። ጠብቅ። ዓለም ላይ ያለ ሁሉም ሙስሊም ውጭ ያለን ከፈለኩ ረግጣለሁ። እኔ በጣም ጀግና ነኝ። ሄደህ ትከሳለህ። አናት ላይ ነው የምሰባብረው። የ44 ይሄ የጥንቆላ ቤተክርስቲያንን ማለት ነው። ጠንቋይ እሺን ተቆራርጦ ነው። ይሄሳ ኦርቶዶክስ እንጨርሳለን በአላህ ፍቃድ። አላሁ አክበር ጂሃድ እናውጅበት። አላሁ አክበር አለን እስከ ዳር እንነሳበት። የቁም ሬሳ ናቸው። ምንም ይሁን የክርስትናን ሃይማኖት የሚያሸማቅቅ ነገር ከተነገረ አላሁ አክበር እንላለን። ባገኘን አጋጣሚ ትምህርት ቤት ውስጥ የትም እያሸማቀቅናቸው ካፊር ነው እያልነው እያገለልናቸው ሰዎችም እንዲጠላቸው እያደረግናቸው ኖርን። እሺም ተቆራርጦ ነው እንበል። ይሄስ ያለ ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና አባይደርም በግልጽ ሲናገር እንደሰማችሁት እስልምና ያለዚህ መቆም አይችልም ብሏል።
ሱራ አንፈል ላይ 8ኛው ሱራ ቁጥር 60 ላይ ወይም አያ 60 ላይ እንደዚህ ይላል፣ ለእነርሱ ከማናቸውም ኃይልና ከታጀቡ ፈረሶች የቻላችሁትን ሁሉ በእርሱ ያላህን ጠላትና ጠላታችሁን ሌሎችንም ከእርሱ በቀር ያሉትን የማታውቋቸውን አላህ የሚያውቃቸውን መናፍቃንን የምታሸብሩ ስትሆኑ አዘጋጁላቸው ይላል። ምን የምታሸብሩ ስትሆኑ የጦር መሳሪያ ፈረሶችን አዘጋጁላቸው። ለመናፍቃኖች አዘጋጁ። እንደ እስልምና አስተምሮ ክርስቲያኖች ለምሳሌ መናፍቃን ወይንም ደግሞ ካዲ ተብለው ይፈረጃሉ ማለት ነው። ስለዚህ ለእነሱ ምን አድርጉላቸው ይላል? የጦር መሳሪያን አዘጋጁላቸው። በኮሜንት እየገባችሁ ክርስቲያኖች የሆናችሁ ሰዎች እውነት ነው ምንም አያረጉንም አያርዱንም እነሱ ሰላም ናቸው እያላችሁ ጽፉ የነበራችሁ እንኳን እናንተ ክርስቲያኖችን ይቅርና የራሱን እምነት ተከታይ እንዴት እንደሚያርድ ከራሳቸው መምህራን በደንብ እንስማስት። በሸሪዓ የሚተዳደሩ ሀገራት ላይ ሰው ከእስልምና ከወጣ ይገደላል። ኡስታዝ አዎ ይገደላል። ምንድነው የሚገደለው? ያኛው ምን ሆኖ ነው የወጣው? ይሄ የቆሸሸ ሰው ነው። እስልምናን ተምሮ ከአበቃ በኋላ መልሶ ወደ እምነቱ እንዲመለስ ይጠየቃል። እምቢ ካለ ግን ይገደላል። ቆሸሸ ነው፣ የተበከለ ነው ማለት ነው። ያበደ ውሻ ታውቃለህ? ይገደላል። በሰላም ከኛ ጋር ተከባብሮ መኖር የሚፈልጉ ሙስሊሞች እንዳሉ ይሄ የታወቀ ሀቅ ነው። ሁለተኛው ነገር ግን ጽንፍ ይዘው ክርስቲያኖችን ከኢሳ ጋር ለማጥፋት የተነሱ አሉ። ምስክር ከመምህራኖቻቸው ይኸው። ኢስላም በወንበዴ አይመራም። ሻዕሩሁሙል ከዚብ የዋሃብያ ታርጋው ምንድነው ካልክ መዋሸት ነው በቃ። ስለዚህ ይሄ አካል ምን እየሰራ ነው? አንድነት የሚል አንተን አጥፍቶ የና አብሬት የነ ዲያን የና አልከሶ ከዛ የነሻ አባድር ሙንገር ጠፍቶ የሙሐመድ ኢብኑ አብዱል ወሃብ መርዘኛው አስተምሮት ይቀጥል ነው። አስተምሮት ማንን የፈለፈለ ነው? አይኤስን የፈለፈለ ነው። ሐቂቃ እንነጋገር ካልን አይኤስ በማን ነው የሚመራው? እነ ፈቱል መጂድን እነ ኢርሻድ የሚባሉ አሉ። እዚህ ይዘናቸዋል። ምላስ የሚያሉ ኪታቦች በእነሱ ነው የሚመራው። ቦኮ ሐራምን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። አልሸባብን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። በመጅሊሱ ላይ አይኤስ ይግባ አይግባ ነው ጥረቱ፣ ሌላ ነገር ነው። እንደ መንግስትም እንደ ህዝብም ለቦኮ ሐራም ይፈቅዳል አይፈቅድም ነው ነገሩ። ስለዚህ ኢንሻአላህ ሀገራችንን ከጽንፈኛ ከቦኮ ሐራም እና አይኤስ እንጠብቅላለሁ። ይሄ ቃዒዳ ይዘው ነው ወሃቢያዎች በየትኛውም ሀገር ሲጨፈጭፉ ሲገሉ የምናያቸው ማለት ነው። በተለያየ ሀገር በሶሪያ፣ በሊቢያ፣ በኢራቅ በዛ እስኪ ነው ታሪፋቸው። መግደል አይደል በየቦታው የሚገለው ማለት ወሃቢ አይደለም። አሁንም ቢሆን ክርስቲያን ወገኖቻችን ነቅተዋል። አሁንም ንቁ። አህሉ ሱና ወል ጀማዓ ባጠቃላይ ልትነቁ ይገባል። አሁንም በድጋሚ ማለት ነው። አታጭበርብሩ። ወሃቢያዎች ሲነቃባችሁ አታጭበርብሩ። እህት ወንድሞች አሁንም ከወሃቢ ያስተምሩት ልትቆጠቡና ጥንቃቄ ልታደርጉ ይገባል እላለሁኝ። እነዚህ ማስረጃዎች በቂ ናቸው። በኮሜንት እየገባችሁ ክርስቲያኑ ናችሁ እንደዛ ስትሳደቡና ውሸት ነው ብላችሁ ስትናገሩ የነበረው አንድ ቀን በራሳችሁ ይደርስና ታረጋግጣላችሁ። ሁለተኛ ነገር እነሱ ክርስቲያንን ስለማጥፋት እዚህ ሚዲያ ላይ ወጥቶ መናገር ካልፈሩ እኛ ደግሞ የእነሱን ጉድ ማጋለጥ አንፈራ። በሰላም ተከባብሮ መኖር የሚፈልጉ ሙስሊሞች እንዳሉ እናውቃለን። ግን ሊገል ሊያጠፋ ሀገርን ሊያወድም የመጣውን ግን ዝም ብለህ ቁጭ ብለህ አትመልከተው። ንቃ። ቤተክርስቲያንን ጠብቅ፣ ቤተሰብን ጠብቅ፣ ሀገርን አድን። ሊያጠፋ ነው የመጣ። የራሳቸው እምነት ተከታዮች ያጠፏቸዋል፣ ተጠንቀቁ፣ ንቁ እያሉን እኛ ግን አረ ምንም አያደርጉንም እያለን እንጃጃላለን። ስለዚህ ቤተክርስቲያንን ጠብቅ። ኃይል እግዚአብሔር ነው፣ ሰይፍ ጌዲዮን ነው። ይቆያል። ስንቶቻችሁ ናችሁ ብፁዕ አቡነ ናትናኤል የተናገሩት ንግግር ዛቻና ማስፈራሪያ እየደረሳቸው እንደሆነ የምታውቁት? ስንቶቻችሁ ናችሁ? የተናገሩትን ንግግር ሚዲያ ላይ ስታራግቡ እሳቸውን አስጠቁራችሁ እናንተ ሸሻችሁ። ዛሬ ማለት ስልክ ተደውሎ ያለ ሲኖዶስ ትእዛዝ ወይንም ያለ ሲኖዶስ መግለጫ ለምንድነው እንደዚህ አይነት መግለጫ የምትሰጡት ተብለው እየተወቀሱ እንደሆነ እወቁ። ሲኖዶስ ደውሎ ያለ ሲኖዶስ ትእዛዝ ለምንድነው እንዲህ አይነት መግለጫ የሰጣችሁ ተብለው እየተወቀሱ እንደሆነ እወቁ። ሁላችሁ ኦርቶዶክሳውያን ባለማተቦች፣ ይሄ የአርሲ ኦርቶዶክሳውያን ጭፍጨፋ ማለት ነው የመንግስትና የአባቶች እጅ እንዳለበት የሚያሳየው ለዛ ነው። ሁሌም ቢሆን የምትቃወሙኝ ስናገር የምትቃወሙኝ ዛሬ ልንገራችሁ በደንብ ለምንድነው ያለ ሲኖዶስ ትእዛዝ እንዲህ ያለ መግለጫ የሰጣችሁት ለምንድነው ተብለው እየተወቀሱ ነው። እና አሁንም ቢሆን አርሲ ላይ የሚደረገው ጭፍጨፋ አባቶችንና መንግስትን የነካካ ነው። የአባቶችና የመንግስት ትእዛዝ አለበት። ዛሬም ቢሆን ዛሬም በድፍረት እናገራለሁ። ይሄ ለምን ተናገራችሁ ብለው እየወቀሷቸው ይሄ ንግግር በተናገሩት ንግግር ማለት ነው። እና ማን ነው ገዳዩ? ማን ነው ሳስገዳዩ? ሟቹስ ማን ነው? ይሄ ነው ጥያቄ። ፍትህስ የሚሰጠን ማን ነው? እና ሌላ ቦታ የምትጠይቁ አባቶች ተናገሩ እያላችሁ የምትጮሁ ሰዎች ስለ ጮሁ እንኳን እነ ብፁዕ አቡነ ናትናኤል አባቶቻችን ስለተናገሩ እንኳን ለምን ተብለው እየተሰደቡ እየተወቀሱ ይገኛሉ በአሁኑ ሰዓት። ለማንኛውም በደንብ ሼር ኮፒ ሊንክ እያደረጋችሁ አሁንም አድርሱልን። እኛ ጩኸታችን ወደ እግዚአብሔር ነው። ጩኸታችን
የዓለምን ፈጣሪ ወደ ሆነው ወደ መድኃኔ ዓለም ነው ጩኸታችን። የራሔልን እንባ የቆጠረ አምላክ የሕፃናትን እንባ እንዲቆጥርልን ነው ወደ እግዚአብሔር ጩኸታችን። እናመሰግናለሁ። በደንብ እንድታውቁት ብዬ ነው። ይሄን አድርጌ ከምገደል ባውልቀውስ ምን ይሰራልኛል? የዚህ ትርጉሙ ጥቅሙ ምንድነው? ምን አደረገልኝ? እያስገደለኝ ከሆነ ከሰው እያስመረጠ ይሄን አንገቴ ላይ ስላዩ የሚገሉኝ ከሆነ ምን ይሰራልኛል? የዚህ ጥቅሙ ምንድነው ታዲያ? መጣል አይደለም ባቃጥለውስ? ምክንያቱም መኖር እየፈለግኩ ለዚህ ስል እየተገደልኩ ነው። መኖር እፈልጋለሁ ግን ልሞት ነው ይሄን በማሰሬ። ስለዚህ ባቃጥለውስ? ምክንያቱም ሞት ይዞልኝ ነው የመጣው። እህት ወንድሞቼ እዛ እየሞቱ ነው። እኔ ደግሞ ነገ ተረኛ ነኝ። ስለዚህ ባቃጥለውስ? እንዳታስቡት። አድራሻዬ ከመስቀሉ ስር ነው። እኔ ግን ይህንን ቪዲዮ የሰራሁት ይህን መስቀሉን ለሚከተሉት ሰዎች ነው። አሁን መጀመሪያ ላይ መግቢያ ላይ ያሳየዋችሁ እያንዳንዱ ነገር በድርጊቴ ተደሰታችሁ፣ ቀጥሉበት። ክፎች ስለሆናችሁ ነው። የደነገጣችሁ ባለማተቦች ግን አትደንግጡ። ግን ጥያቄ ለእናንተ ነው። ጥያቄ ለእናንተ ነው። አያችሁ፣ ማተብ የምናስረው አንገታችን ላይ የምናደርገው ለአንገት ማስዋቢያ ነው? ለጌጥ ነው? እስቲ ንገሩኝ። ለጌጥ ነው እንዴ? አንገታችን ባዶ እንዳይሆን ነው። እህት ወንድሞቻችሁ ይህንን ስላሰሩ እየተገደሉባችሁ፣ እናንተ ድምፅ ያልሆናችሁ ባለማተቦች፣ ስለ እህት ወንድሞቻችሁ ያልተቆረቆራችሁ እናንተ የኔ ያሰራችሁ ሰዎች ምንድናችሁ? እስቲ ንገሩኝ። እናንተ እያላችሁ ቢያንስ እንኳን እናንተ ፊት ለፊት ወጣችሁ የሆነ ነገር አትበሉ። ቢያንስ እህት ወንድሞቻችሁ ማተብ ላሰሩት ወገኖቻችሁ ድምጽ ሲሆኑ ቪዲዮ እንኳን ሲለቁ ቪዲዮቻቸው ሪፖርት እየተደረገ ሲወርድባቸው ምን ትሰራላችሁ? ምንድነው? ለጌጥ ከሆነ አውልቃችሁ ጣሉት ከአንገታችሁ ላይ። የዚህ ትርጉሙ የዚህ መስዋዕትነት ካልገባችሁ ከአንገታችሁ ላይ አውልቃችሁ ጣሉት፣ አቃጥሉት። ይህ መስቀል እኮ ይህ ማተብ እኮ የመስዋዕትነት ነው። ኃጢአታችን የተደመሰሰበት ነው። ለኃጢአተኞች ሲል ኢየሱስ ክርስቶስ እዚህ መስቀል ላይ ዋጋ ስለከፈለ አንገታችን ላይ አርገን ስለሄድን እየተገደልን ከሆነ እናንተ እንኳን የማትቃወሙ እንኳን ከሆነ ለሚቋወሙት ወገኖቻችሁ ወንድሞቻችሁ ቪዲዮአቸው እንኳን እንዲታይ ብዙ ሰዎች ጋር እንኳን እንዲደርስ እማታደርጉ ከሆነ አዎ እናንተ ክፉዋን ናችሁ። በመጀመሪያ መግቢያ ላይ ይህንን ላቃጥል ስለ የተደሰቱ ሰዎች አሁን ያስወርዱታል ይህን ቪዲዮ። ምክንያቱም ደስ አይላቸውም። ባለማተቦችን ሲያዩ አይላቸውም። ወዮላችሁ። ዛሬ በእህት ወንድሞቻችሁ የደረሰ ነገ በእናንተ ቤት ላይ አንኳኳል። አይቀርም። ትናንት የነሱ ነው፣ ዛሬ እኔ ነው፣ ነገ ያንተ ነው። ቢያንስ እንኳን ቪዲዮቻችን እንኳን እይታ እንዲያገኙ ብዙ ሰዎች ጋር ደርሰው ሰዎች እንኳን እንዲያውቁት አታደርጉማ። ተው፣ ነገም የናንተ ተራ ነው። ምናልባት ዛሬ በወርቅ ሚዛን ላይ ብረት እየተመዘነ ሊሆን ይችላል። ምናልባት በወርቅ ሚዛን ብረት እየተመዘነ ሊሆን ይችላል። ጊዜው ሲደርስ ግን ወርቅም ወደ ወርቅ ቦታው ይመለሳል። ብረትም ወደ ብረት ቦታውነቱ ይመለሳል። ብረት በብረት ሚዛኑ፣ ወርቅ በወርቅ ሚዛኑ ከፍ ብሎ ይመዘናል። አይቀርም። ድንግል ማርያም አማላጅ ናት። አያችሁ፣ አማላጄ አትጨክንም በእኛ። ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መሬት እንኳን ኦርቶዶክስ ሆን